ቀዷ ያለባችሁ አረፋውን ብቻ ከምትጾሙ ቀዷውንም እየጾማችሁ አረፋውንም አብራችሁ ነይቱ አንድ ላይ ያው السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. فإن من عليه صيام واجب من قضاء رمضان أو من كفارة رمضان قضاء اللبت ويم يكفارة قضاء اللبت سو فلا يصح له أن يجمعه مع صوم التطوع بنية واحدة كسنة صوم غارا عند لاي باند نية مسبسب أي فكر اللتم باند نية مسبسب أي فكر واجب راسون يچاله مستقل نو راسون يچاله واجب قضاوم راسون يچاله نو واجب ليتو سناونم عند لاي منيت ይሄ አይፈቀድም አንዱ ባንዱ ላይ መሰብሰብ መግባት ስለማይችል ማለት ነው ሁለት ዒባዳ አንድ ቦታ ላይ መሰብሰብ አይቻልም هي المعروفة عند الفقهاء بمسألة التشريك مسألة التشريك ይሉታል فقهاء ዘንድ على كل حال ሱናን አብሮ ዋጅቡን አብሮ ሱናንም ነይቶ አንድ ላይ ማድረግ አይቻልም ለምሳሌ فرض ሶላት ዙሁርን እየሰገደ ሱና ቀብልያውንም አብሬን ይቻላል ማለት አይችልም ወይንም በዕድያን ይቻላል ማለት አይችልም ስለዚህ እንደሃሉትን ነገሮች ጥንቃቄ ማድረግ ያስፈልጋል ማለት ነው ኢንሻአላህ አልহামዱሊላህ ረቢል ዓለሚን እነዚህ ነገሮች መለየት ያስፈልጋል ስለዚህ ፈርድ ራሱን የቻለ ነው ሱና ራሱን የቻለ ነው በዛ መልኩ ነው መሄድ ያለበት ማለት ነው እንደዛ አንዳንድ ጊዜ ደግሞ ፈትዋ ላይ ዑለሞች ሲጠየቁ ድንገት ወይ ኪታብ ሳያገላብጡ ወይ መሳላውን በደንብ ሳያዩት ሳይዘጋጁ ድንገት ሲጠየቁ አንዳንድ ጊዜ እንደሃል ነገሮች ይከሰታሉ ይሄንና የአረፋ ጾምና የፈርድ ከፋራ ወይም የቀዷ ጾም አብሮ መሄድ አይችልም አረፋ ራሱን የቻለ 9ኛው ቀን አረፋ ከሆነ አረፋ ጾም ይባላል እሱን አይደለም እሱ ጋራ አብሮ ነይቶ ሁለቱ አብሮ አይሆንም ሁለቱ ያኛውን ያረፋውን ጾም ማለት አይቻልም ቀዷ ከሆነ ቀዷ ነው ወይም ደግሞ ሱናውን ያን አረፋውን ከሆነ የጾመው አረፋ ብቻ ነው የሚሆነው እንጂ እንደዚህ ያሉ ነገሮች አይሆንም ማለት ነው ከይቅርታ ጋር ኢንሻአላህ